ደግሞ ጀመራችሁ በመዝሙሮቻችን ዘፈን እያላችሁ ስታገናኙ የእግዚአብሔርን ቃል ስትዋሹ መዝሙሮቻችን የኛ መዝሙሮች ቀድመው ተገኙ ከናንተ ዘፈኖች። ውሸት የማይሰለቻችሁ ውሸት የማይሰለቻችሁ እንዴ ያደረጉት ነው የተናገረው እኮ። ምን ነው ተናገረ ነው እንዴ? ዮሐንስ በራእዩ ለሰባት ቤተክርስቲያናት አልተናገረም? እግዚአብሔር የተናገረውን አልጻፈም? የቀድሞ ፍቅርሽን ጥለሻል ተመለሽ ያልተባለችን ቤተክርስቲያን ብታጠፋ እግዚአብሔር ላይ ቀጣት ነው እንዴ? ይቀጣታል። ቤተክርስቲያን እኮ ግርግዳና ጣራ እኮ አይደለም፣ ሰው ነው። የሰው ስብስብ እኮ ነው። አጣችሁ ርዕስ ስታጡ አቤት 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 አቤት። ከዛሬ 8 ወር በፊት ያስተማረውን ከ3 ቀንና ከ4 ቀን በፊት ከተፈጠረ ነገር ጋር አምጥታችሁ ሰፋችሁት። የዛሬ 8 ወር ያስተማረውን ሲጀመር እሱ ያስተማረው ላለፈ ነገር ነው ምሳሌ የሰጠው። የእናንተ ነገር የተፈጠረው ከ3 እና ከ4 ቀን በፊት። ኦኬ፣ ያስተማረበት አውድ ምንድን ነው? አንተስ ምን አድርገሃል ይላል ርዕሱ። ስለ መዝራትና ስለ ማጨድ ነው ያስተማረው። ይመርሃል፣ ትውጠዋለህ። ይመርሃል፣ ትውጠዋል። አንተ የሰራኸው ፖለቲካ የለበትም ነው ምልክ 100%። ሁሌ ከኛ ጋር የምትጣሉት ቁንጽል ነገር አትውሰዱ ነው። ከእግዚአብሔር ቃልም ሁሌ ቁንጽል ነገር እንደወሰዳችሁ ወንጌሉ ላይ የምትዋሹት በቁንጽል ነገር፣ እዚህም እንደዛው። ምን ነው ላምባሉ አለበት ኩበት እንልቀማላችሁ። ሰውየው እናንተ ያሰባችሁት ሐሳብ ራሱ በአይምሮ አልመጣም። በዛ ሰዓት ትዝም አይለውም፣ ትዝም አላላችሁትም። እሱ ወንጌሉን ለህዝቡ እየሰበከ የእግዚአብሔርን ቃል በእግዚአብሔር ህዝብ ፊት ቆሞ እያስተማረ ነበር። ምን ነው ተረሳነ አስታውሱን አላችሁ። ምን ነው አላችሁ። አይዟችሁ አይዟችሁ አይዟችሁ። እኛ እንደ ወንጌል አማኝ ካውንስላችን የሀዘን መግለጫ ይሄንን ልታብጠለጥሉት የፈለጋችሁትን ወንድማችንን የሚወክል ካውንስል፣ ይሄንን ልትዋሹበት የተነሳችሁትን ወንድማችንን የሚወክል የአማኞች ህብረት የሀዘን መግለጫ አውጥቷል። ከዛ በተረፈ እንዲህ አይነት ድራማችሁን በአደባባይ ኦኬ፣ እንዲህ አይነት ድራማችሁን በአደባባይ የምንገልጠው ውሸታሞች ስለ መዝራት ስለ ማጨድ ነው ያስተማረው። ሲጀመር በያዕቆብ ጀመረ። ኦኬ፣ ያዕቆብ የወንድሙን ብኩርና ኦኬ አታሎ ከሄደ በኋላ በሄደበት መንገድ ሁሉ የዘራው ተከትሎታል። ኦኬ፣ አጎቱ ላባ እሱን አታሎታል። ራሄልን ማግባት ሲፈልግ ኦኬ 7 ዓመት አሰርቶ ሊያን ሰጠው። አይ በቃ ራሄልን ነው ስል ሌላ 7 ዓመት አለው። ኦኬ፣ ከዛስ ያዕቆብ ድጋሚ 3ኛ ጊዜ ደግሞ በልጆቹ ተታሏል። በጣም ከልጆቹ መሃል የሚወደውን ልጁን ዮሴፍን ሳይሞት ሞተ ብለው ቀሚሱን ይዘውለት መጥተዋል። ይሄ ሁሉ የተከተለው የዘራው ነው። ቀጠለ፣ ኤልዛቤልን ርዕስ አድርጎ ሰጠ። ቀጠለ፣
መሳፍንት ላይ ያሉ ነገስታቶችን ርዕስ አድርጎ ሰጠ። እኔም በነበርኩበት ጊዜ ኦኬ፣ እኔም በዛ ቤተ እምነት በነበርኩበት ጊዜ እንደዚህ ገፍተው ያስወጡንን እግዚአብሔር መልሷል አለ። አለቀ አለቀ። ቲያትረኞች፣ እሱም ትምህርቱ ላይ ቲያትረኞች ሲል ነበር። ቲያትረኞች፣ ለጊዜው ድርሰቱ አልተሳካም፣ ለጊዜው ድራማው አልተሳካም። ድራማ ቀይሩ፣ ርዕስ ቀይሩ፣ ደራሲ ቀይሩ። ኦኬ፣ ደራሲ ቀይሩ። መምህር በጋሻው ደሳለኝ ከዛሬ 8 ወር በፊት ነው ያስተማረው። ከዛሬ 8 ወር በፊት አንተስ ምን አርገሃል በሚል ርዕስ ራሳችሁን ተመልከቱ እያለ ጉባኤውን እኔ ምን አርጌያለሁ፣ አንተ ምን አርገሃል፣ አንቺ ምን አርገሻል፣ እኛ ምን አርገናል እያለ ጉባኤውን ራሱ ኮንፌስ እያደረገ ያስተማረው የ1 ሰዓት ከ12 ደቂቃ ትምህርት ነው። አይዟችሁ፣ በጣም እያለቀሳችሁ፣ አይዟችሁ አይዟችሁ አይዟችሁ። ብትረጋጉ መልካም ነው። ብትረጋጉ። ኦርቶዶክስ ስድብ አላት። ልጆቿ ተሳዳቢዎች ናቸው። አንደበታቸው መርዝ ነው። የአውሬው የተሳዳቢዎች አንደበት ተሰጥቷቸዋል። ውሸታቸው ሲጋለጥ ውጣ ሳይባል አጋንንቱ በስድብ ራሱን ይገልጣል። ገዳዮች ባለመዶሻዎችማ እኮ ታይታችኋል እኮ ታይታችኋል። አይዟችሁ አይዟችሁ አይዟችሁ። የዛሬ 8 ወር ያስተማረውን እንድትዋሹ አይፈቀድላችሁም። አልቅሱ። ኦኬ። በውሸት ማልቀስ ከሆነ ማንም ዋጋ አይከፍልም። ኦኬ ኦኬ። አለላችሁ፣ አካውንቴ ውስጥ አለላችሁ። ተደብቄ ማወራ ሰው አይደለሁም። ምንም አታመጡ። ምንም። እስኪ ክሰሷ፣ ክሰሱ። እሱ ያስተማረው ትምህርት ካሁኑ ጋር ይገናኛል። እስኪ ክሰሱ። ለምንድን ነው የምትፎክሩት እናንተ? ለምን በእውነት አትገኙም እናንተ? ለምን በእርምጃ አትገኙም እናንተ? ለምን? እስኪ ተገኙ። የላችሁማ እውነት መቆም እንደማትችሉ ታውቁታላችሁ። አንገት የበጠሰ ዘመድም የለ። አንገት የበጠሰ ዘመድም የለክ። ዘመድም የለክ። እሽኮለሌ የትም አላደረሰም። አንድ ሃይማኖት፣ አንድ ሀገር፣ የትም በቃ ኦርቶዶክስ አገር መባል እኮ ቀርቷል። ኦኬ። አንድ ሃይማኖት፣ አንድ ዘር ዶሚኔት ማድረግ ቀረ። ወንጌል፣ ጊዜው የወንጌል ነው። እየመረረክ ዋጠው፣ እየመረረክ። አንድ ሃይማኖት ዶሚኔት ማድረግ ቀረኮ፣ ቀረ። የሃይማኖት እኩልነት መጣ። ወንጌል ምድራችን ላይ ሰፋ። የኛ ተጽዕኖ ጎልቶ ይወጣል የሚባለው ነገር እኮ ቀረ። አይዞን አይዞን አይዞን። ጌታ ሊመጣ በደጅ ከሆነ ጊዜው የወንጌል ነው። ለምን? እግዚአብሔር የሚጠብቀው ብዙዎች እስኪያመልጡ፣ ብዙዎች ወደ መንግስቱ እስኪጨመሩ ነው። ስለዚህ መጨረሻው ከደረሰ
ይህ የመንግስቱ ወንጌል በዘመን መጨረሻ ይሰበክ ዘንድ እንዳለው ኦኬ፣ በዘመን መጨረሻ የሚሰበከው ወንጌል ስለሆነ ኮተታ ያልቃል፣ መጨረሻው ነው። ስለዚህ ይሄ ሰውዬ ይሄ ወንድማችን ምንም አላጠፋም። ከዛሬ 8 ወር በፊት ያስተማረውን ትምህርት ይዛችሁ ኦኬ፣ ከዛሬ 8 ወር በፊት ያስተማረውን ትምህርት ይዛችሁ የዛሬ ሳምንት ከተፈጠረው ነገር ጋር ኦኬ ልታገናኙ የምትሞክሩ ውሸታሞች ከዛሬ 8 ወር የምታገናኙ ከዚህ ቤት ያላችሁ የመዶሻ ሰርፕራይዝ አማርኛ ያላችሁ እና ራግብ ያላችሁ ኦኬ፣ ምን ነው የመዶሻ ሰርፕራይዝ አማርኛ ያላችሁ? ምን ነው እንወደድ አላችሁ? ከኛ ደግሞ ብትወጡ በጣም ደስ ይለናል። ይቀርበናል ወደምትሉት ብትሄዱ በጣም ደስ ይለናል። ምድብተኛ ቄስ ይዛችሁ የምትመጡ ኦኬ፣ መሬትና አየሩ አልስማማላችሁ ያላችሁ ባለ ምድብተኛ ቄሶች ራሳችሁን ቻሉ። አልተሳካላችሁም። ለጊዜው አልተሳካላችሁም። ይሰማል። አልተሳካም፣ አይሳካም። እንዴት ረሳችሁት? ጊዜው የሁላችንም መሆኑ። እጃችሁ ላይ ስልክ ያለው እናንተ ብቻ ናችሁ እንዴ? እኛም እኮ እጃችን ላይ ልክ የሆነ ነገር መዥረጥ ስታረጉ ከየት መጣ ብለን እኛም መዥረጥ እናረጋለን። ኦኬ፣ ዝም ብሎ የሚነዳው ጎማ ነው ወገን። ዝም ብሎ የሚነዳላችሁ ጎማ ያስተማረው ትምህርት ምንድን ነው? የተናገረው ነገር ምንድን ነው? ኦኬ፣ ታለቅሳለህ አልኩክ። በቃ የዋሸክ ውሸትህ ነው ራስህን የሚያስለቅስክ። ውሸትህ ራስህን ያስለቅሳል። ቻለው። ሜርሲ ልትረዳህ አትችልም። ሌላውም ለእውነት የቆመ ፕሮቴስታንት ሊረዳህ አይችልም። የዛሬ 8 ወር የተናገረውን ከዛሬ 3 ቀንና 4 ቀን ጋር በተከሰተ ነገር አምጥተህ ልትሰፋውና ልታያይዘው የሞከርከው ነገር እኛ አይናችን እያየ እንድትዋሹ አንፈቅድላችሁም። ኦኬ፣ አይናችን እያየ የኛ ካውንስል እንደ ካውንስል የሀዘን መግለጫ ሁላችንንም ወክሎ አውጥቷል። ከዛ በተረፈ ከዚህ ከወንድማችን ጋር ልታያይዙት የሞከራችሁት ነገር ኦኬ፣ ተው እንጂ ምን ነው ይሄን ያህል በቁማችን የተኛንን መስላችኋለን እንዴ? ምን ነው ማሰቢያም ጭንቅላት አይንም ጆሮም የላችሁም አላችሁ። አይንም ጆሮም ተው እንጂ ኦኬ፣ የገደለ ዘመድ የሌለው ሁሉ እየመጣ የሚፎክርበት ጊዜ ደረሰ እኮ። ተመልከቱ ወገን፣ እዩት። እያያችሁ ነው። አንተስ ምን አርገህ ነው የሚል መምህር በጋሻው ይኸው በራሱ በመምህር በጋሻው የዩቲዩብ ቻናል ኦኬ 58000 ሰብስክራይበር 127 ቪዲዮ
ባለበት ከዛሬ 8 ወር በፊት ፖስት የተደረገ ይኸው አያችሁ፣ ከዛሬ 8 ወር በፊት ኦኬ። አሁን ኦርቶዶክሳውያን ላይ የደረሰው ሀዘን መቼ ነው? 3 4 እና 5 ቀን አይደል? 3 4 5 ቀን አምጥተው ከዚህ ጋር ሊሰፉት እዚህ ወንድም ላይ ሊዋሹበት አትችሉም ነው ምልክ። አትችልም። ለዛውም ይኸውላችሁ 1 ደቂቃ ከ12 አይደለ 52ኛ ደቂቃ ላይ የተናገረውን ንግግር ነው ያመጡት። እና ያያዘ ልደታ ብትል ሁሉም ሲቀባበል ኦርቶዶክሳዊ የሚባል ከዛስ የኛ ቤት ደግሞ አራጋቢዎች ጭቢዎች ኦኬ። ሰውየው ስለምንድን ነው ያስተማረው? ምን ነው ላምባሉ አለበት ኩበት እንልቀማላችሁ? ስለ መዝራትና ስለ ማጨድ ህግ። አንተ ያጨድከው ምን አርገህ ነው እያለ ነው። ኢቭን የተናገረው ንግግር ስላለፈ ነገር ነው። የእናንተ እኮ የተከሰተው እኮ አሁን ነው። አልተሳካም። ውሸታችሁ አልተሳካም። በነገራችን ላይ ከፍተዋለሁ። ከእውነት ጋር ቁም። አንተ ምን አድርገህ ነው? የእጆቹን አውራጣቶች የእግሮቹን አውራጣቶች ወዲያው ቆረጡት። ግፍ እኮ ነው፣ ግፍ ነው። በምትሰፍሩበት መስፈሪያ ይሰፈርባችኋል። የሰው ጀግና የለውም፣ ጊዜ ነው አንዱን ጀግና አንዱን ፈሪ የሚያደርግ። ያልሆነውን መስለን ለመታየት የምናስብ ከሆነ ግብዞች ነን። መልእክት ለቲያትረኞች፣ ወደ ራሳችን ካልተመለስ አይባርከንም ሰማይ። ብዙ ጊዜ ሰው አጭበረበረኝ የሚሉ ሰዎች አብዛኞቻችን ንስሐ አይደለም የምንገባው፣ ሀገር ነው የምንቀይረው። ይከተለናል። ጠዋት በመብራት ያታ አበስ ገበርባ የአመፅ ጾም፣ የአመፅ ጸሎት ቤተ ክርስቲያንን ሲመሩ እንዲህ አይነት መሪዎች ህዝቡም እንደነሱ አይነት ነው የሚሆን። የሰው ሚስት የቀማ ወይ ያባለገ አንዳንድ እንደ ጀርዛቤል አይነት መንፈስ ያለባቸው ሴቶች እንዲህ ሆንኩ ስትል ካገኛቸዋት አንቺ ምን አድርገሽ ነው በያት። ሰው የዘራውን ያንኑ መልሶ ያጭዳል። ወተት ነው ብላችሁ ህዝቡን ኬሚካል የምታጠጡ ግፈኞች፣ እንዲህ አድርገ የምትጠራው የአላህ ስም። ይህንን የምታደርጉ ልጆች ደግሞ እግዚአብሔር አብዝቶ ይባርካችሁ። እውቀታችሁን ተጠቅማችሁ የፍትህ ግፍ የምትሰሩ ጠበቆች፣ ዳኞች፣ ስለኔ ልንገራችሁ፣ እኛ አስቀድመን በነበርንበት የሃይማኖት ቤት እያለ ያው እግዚአብሔር ያውቃል። ዛሬ ሰማችሁ አይደል? ስለ ሐኪሞች ተናግሯል። ሰው ላይ ግፍ የምትሰሩ ሐኪሞች፣ ሰው ላይ በውሸት የምትፈርዱ ዳኞች፣ ኦኬ እናንተ። ስለዚህ ይሄው ርዕሱን ሰምታችኋል። ስለ መዝራትና ስለ ማጨድ ህግ ያስተማረበት ትምህርቱ ነው። ስለ ዳኞችም ተናግሯል። ቴንኪው ገንዬ። ኦኬ ትሰማላችሁ ከማን እንደጀመረ? ከያዕቆብ ነው የጀመረው፣ ከኤሳው ወንድም ከይስሐቅ ልጅ የመዝራትና የማጨድን ትምህርት ራሳችሁን ተመልከቱ እያለ ያስተማረው ትምህርት። አልተሳካላችሁም፣ ለአሁኑ አልተሳካላችሁም። ኦኬ ምናልባት ከዚህ በኋላ 2 ሰዓት ብቻ ስለሆነ ልቆይ የምችለው በደንብ ሼር ኮፒ ሊንክ አድርጉት። ኦኬ ሼር ኮፒ ሊንክ አድርጉት። ሼር ኮፒ ሊንክ አድርጉት፣ ብዙ ሰው መስማት ስላለበት። ርዕስ አድርጌ የምሰጣችሁ ቃል አንተ ምን አድርገህ ነው የሚል ይሆናል። ይህንን መልእክት ልክ ጌታችን እንዳለው ለዚያች ቀበሮ ንገሯት እንዳለ ይህንን መልእክት በከተማይቱ ውስጥ ላሉ ግፈኞች
አድርሱልኝ። አንተ ምን አድርገህ ነው? የመጀመሪያው ቆመን ያነበብነው ጥቅስ የማቴዎስ ወንጌል ምዕራፍ 7 ቁጥር 1 ላይ ያለውን ነው። ደግሜ ያነበዋለሁ። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩበት መስፈሪያ ይሰፈርባችኋል። ሁለተኛው ሰማችሁ። መጀመሪያ የማቴዎስ ወንጌልን ያነበበው ርዕስ ብዬ የምሰጣችሁ ብሎም ተናግሯል። አዳምጡ። እንደማይገናኝ ከቲያትር እውነትም ቲያትረኞች እኔ በመጽሐፍ ቅዱስ ለቲያትሮን ቤተክርስቲያን እንደተጻፈ ነው መልእክት ማቀው። እውነትም ቲያትረኞች ሆነው ተገኙ እኮ እነዚህ ቲያትረኞች። አረ የምን እሺ ገላትያ 6 ቁጥር 7 ላይ ያለው ቃል ነው። እርሱም እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። የመዝራትና የማጨድ ሕግ ዓለም ከተፈጠረ ዘመንም ከተቆጠረበት ጊዜ አንስቶ እስከ ዛሬ ድረስ ደግሞ በሚመጡ ዘመናትም ቢሆን የመዝራትና የማጨድ ሕግ በፍጹም አይቋረጥም። ሰው የዘራውን ያንኑ መልሶ ያጭዳል። እኛ በምንኖርበት በዚህ ዓለም በአምላካችን በእግዚአብሔር አሰራር የዘር ሕግ አይለወጥም። መልካም የሚዘራ ሰው መልካም ነገር ያጭዳል። ክፉ ነገር የሚዘራም ሰው ደግሞ ያንኑ የዘራውን ክፉ ነገር መልሶ ያጭዳል። ከዚህ አንጻር ለጥቂት ደቂቃ እንድታስቡ እድል ሰጣችኋለሁ። ለአንድ ደቂቃ ያህል በመዝራትና በማጨድ ሕግ ላይ እናንተ እንዴት ናችሁ? እንዴት ተመልከቱ። ጉባኤውን ኮንፌስ እያስደረገ ነው። ወንድሜ እሱ ወንጌል ላይ ነው። አንተ ድራማውን ተውነው፣ ድርሰቱን ጻፈው። ኦኬ። መንጋውን ቃል እየመገበ ነው። መንጋውን ህይወቱን ዞር ብሎ እንዲያይ እያደረገ ነው። ኦኬ። አንተ እንዴት ነህ እያለው ነው። ምን ነው እኛ ላይ ብቻ ተተኮረ አላችሁ? እየመረረክ ትውጠዋለክ። የመዝራትና የማጨድ ሕግ ስለሚሰራ መንጋውን ተጠበቅ ብሎ እንደ እግዚአብሔር ቃል እንደ መጋቢነቱ እየመገበ ነው። እናንተ ቲያትር ሊሰራ ጊዜ የለውም ናችሁ እያልኩ ነው። ስትዘሩ እንዴት ነው የምትዘሩት? ስታጭዱስ እንዴት ነበር ስታጭዱ የነበራችሁት? በነገራችን ላይ ይህ ዛሬ እያንዳንዳችን የምንኖረው ኑሮ ወይንም የህይወት ስርዓት የትላንትና ዘርና የትላንትና አጨዳ ውጤት ነው። ስለዚህ ሳይገባችሁ አንዳንዶቻችሁ በዛሬ ህይወት በዛሬ ኑሯችሁ ምናልባት በእግዚአብሔር ላይ ኮምፕሌን የምታደርጉ ከሆነ ይህ ነገር ለምን በህይወቴ ውስጥ ሆነ፣ ይህ ነገር ለምን ደረሰብኝ የምትሉ ሰዎች ካላችሁ እስኪ ረጋ በሉና ጥቂት ወደ ኋላ 10 20 ዓመት ከዛም በላይ ሄዳችሁ ትንሽ አስቡ። እንዴት ነበረ የመጣ ነው? እንዴት ነበረ ለዚህ ቀን የደረስ ነው? እሺ እቀጥላለሁ። ከዚሁ ከኛ ወጣ ገባ የምትሉ እዚህ ቲክቶክ ላይ ምድብተኛ ቄስ ያላችሁ ወይ አትገነጠሉ ወይ አትወጡ፣ ተቦልካችኋል። ኦኬ ተቦልካ ባለምድብተኛው ቄስ ምን ነው ገባ ወጣ በዛክ? ደርሶ መልስ ምን ነው ገባ ወጣ በዛክ? ሼር የምታደርጋቸው ሰዎች አልመጣሉክ ወይ? ምን ነው ወጣ ገባ አበዛክ?
ይሄው ብሎክ ሳደርግክ ይገባሃል። ኦኬ ሂድ ከዚህ። እኔ እንደዚህ አይነት ሰው ነው የሚያስጠላኝ። በቃ ብሎክ ተደረክ፣ በዛውም የሳክበት ጥርስ ይረግፋል ማለት ነው። ምን ነው ተመላለሳችሁ? ከሰዎች ጋር የነበረን ተገባቦት ምን ይመስል ነበረ? ዛሬ ይህ የምንማረው ትምህርት ለነዚህ ጥያቄዎቻችን መልስ ይሰጠናል። እግዚአብሔር ይመስገን። 3 ታሪኮችን አጠር አድርጌ እነግራችኋለሁ። ርዕሱን አንድ ጊዜ ደግማችሁ እናንተም ጮክ ብላችሁ እንድትናገሩት በፍቅር እጋብዛችኋለሁ። አንተ ምን አድርገህ ነው? ለሴትም ልታደርጉት ትችላላችሁ። አንቺ ምን አድርገሽ ነው? ወይንም ደግሞ ለብዙዎችም ይሆናል። እናንተስ ምን አድርጋችሁ ነው? አየክ፣ ለወንድ ለሴት ኦኬ፣ እንደ ህብረት ደግሞ ለኛ ብሎ ያስተማረው ትምህርት ነው። ምን ነው በየቦታው የኛ ስም ብቻ ነው ያለው አላችሁ? ምን ነው እንደ ቢልቦርድ ነን አላችሁ እናንተ እንዴ? ምን ነው ያለኛ ለአሳር አላችሁ? ወገን ትዝ አላላችሁትም? አያስታውሳችሁም ነው ምልክ፣ አያስታውሳችሁም? እያስተማረ ነው እግዚአብሔር የሰጠውን መንጋ። ኦኬ ጠቦቱን እንደ ጠቦት፣ ግልገሉን እንደ ግልገል፣ በጉን እንደ በግ እንደየሌቭሉ መመገብ ያለበትን እየመገበ ነው። ምን ነው ስማችን ቢልቦርድ ነው አላችሁ? እንስማዋ። በእርግጠኛነት ከዚህ ትምህርት በኋላ እግዚአብሔር ሚዛን ስተው የሚወላውሉ ሰዎችን ቀጥ አድርጎ በመንገዳቸው ያቆማቸዋል። የትምህርቱ ዓላማ ምንድን ነው? ከእግዚአብሔር የተቀበለበት ይኸው ደግሞ አብዛኞቻችንን ወደ ልባችን ይመልሰናል። መንፈስ ቅዱስ ይምከረን። በዘፍጥረት መጽሐፍ ምዕራፍ 29 ቁጥር 25 ላይ የያዕቆብን ታሪክ እናገኛለን። ያዕቆብ የእስራኤላውያን አባት፣ የ12ቱ ነገድ አባት የያዕቆብን ታሪክ ነው የምናገኘው። አሁን በነገርኳችሁ የመጽሐፍ ቅዱስ ክፍል ውስጥ ያዕቆብን የምናገኘው ወየው ወየው ተታለልኩ፣ ሰው አታለለኝ፣ ተጭበረበርኩ እያለ ሲጮህ ነው። ትንሽ ያስቃል አይደለ? አታላዩን ያዕቆብን ሰው አታለለው። በሰውም በእግዚአብሔርም ፊት ብቁ ነኝ ብሎ አታላዩን ያዕቆብን ሰው አታለለው። መቼ አታለለ? የወንድሙን ብኩርና ለመውሰድ ኦኬ፣ አታለለው አባቱን ይስሐቅ። እሱስ ምን ተታለለ? እየሰማችሁ እንግዲህ በመሃል እንደዚህ ነው። ይሄው የትምህርቱ ዋነኛ ሐሳብ። ከዛስ ኤልዛቤልን ያነሳል። ከዛ በዘመነ መሳፍንት የነበሩ ነገስታትን፣ የሰባን ነገስታቶች አውራጣት፣ የግርም የእጅም አውራጣት የቆረጠው ተመልሶ የራሱ የግርም የእጅም አውራጣት እንዴት እንደተቆረጠ። ስለዚህ ህይወት የመዝራት የማጨድ ህግ እንደሆነ ከዛ እነሱ ያሉት ሐሳብ 52ኛው ደቂቃ ለምሳሌ በእኛ ራሱ የደረሰው ብሎ ነው የተናገረው። ዳሴት ቢመርህም ትውጠዋለህ።
ትውጠዋለህ። እንቀጥል ካላችሁ እንቀጥላለን። እስከዛ ግን የገቡ እንግዶቼ እድል ልስጣቸው ያውሩ እንዳገባባቸው። ማኪዬ እንኳን ደህና መጣሽ እናት። የሚመችሽ ከሆነ ሰላም በይ፣ ሀሳብ ካለሽም እሺ። ማኪዬ ሲመችሽ አለሽ? ማኪዬ አለሽ? እሺ እሺ። ቀጥሎ አልሚዬ ናት የገባችው። አልሚስ አልሰማም እንዴ ወገኖች? ትሰማያለሽ ሜርሲሻ? እሺ ሶልዬ ቀጥል፣ ከዛ አድነው ይቀጥላል የሚመችህ ከሆነ። ችግር የለም አድነው ቀድሞ ስለገባ። እሺ አድነው። እሺ የሚመቸው ከሆነ አድነው። ይቅርታ ኮሜንት እየጻፍኩኝ ማውጫውን ነካው። ሶሪ ሊቀጥል አይደለ? ይቅርታ በጣም እሺ። ኦኬ እኔ ዛሬ ሌሊት ላይ ይሄን ነገር አይቼ ውስጤ በጣም አዝኖ ነበረ እና እንዴት ላይክ ይሄ ስብከት የቆየ መሆኑን አላውቅም። ከኛ ወገን አንድ ሰው ፌስቡክ ላይ ለቆት አየውና የዘሩትን አጨዱ ምናምን የሚል ነገርና እንዴት እንደዚህ ይላል ምናምን ብዬ በሱ ላይ ፈረድኩ። አሁን ግን አንቺ ግልጽ አደረግሽው ከፍተሽው ለኔ እኔ ራሴ ባገኘው ይሄን ስብከት እንትን አደርገዋለሁኝ እና ጌታ ኢየሱስ ይባርክሽ። በጣም በጣም የሚገርም ምን ያህል ጥላቻ በእኛ ላይ እንዳላቸው እነዚህ ሰዎች ይገልጻል ማለት ነው። እና እንደውም እየጻፍኩ የነበረው መርሲ የውሸተኞች ራስ ምታት ብዬ እየጻፍኩኝ ሳላቅ እንትኑ ነክቼ አስወጣኝ። እና ምን ልላችሁ ነው፣ በቃ እኛ እውነቱን እንደዚህ እናጋልጣለን። አንቺ በጣም ብሩክ ሴት ነሽ እውነት መርሲ። ያኔ ነገር ስራዬ ብለሽ እኛን ብቻ አይደለም ባዘው የክርስቶስን ስም ለማሰደብ ነው የነሱ አላማቸው። ሰሞኑ ባዘወይ ለቅሶ ላይ ናቸው። የሆነ ከነሱ ወደኛ ሳይሆን ወደ ጌታ የመጣ ሰው አለ እና ለቅሶ በቃ ሞቷል፣ ሰምቻለሁ። በቃ ሞቷል እያሉ ነው ያለቀሱ ያሉት። እንዴት ሰው ወደ ጌታ የመጣ ሰው ሞቷል ብሎ ያለቅሳል? ምን ያህል ቢጠሉን ነው? ምን አደረግናቸው? እና ጌታ ይባርክሽ። በጣም በጣም በቃ አንቺ ብሩክ ነሽ መርሲ። እንደዚህ አቅርበሽ ይሄን እንትን ባታሪክ ኖሮ አይምሮ የቆሽሾ ነበረ በወንድማችን ላይ። ጌታ ይባርክሽ ልልሽ እወዳለሁ። አሜን። ተባረክ አሜን። ተባረክ አሜን አሜን። አድነው አለክ አለውኝ ሜርሲ። ሰላም ነሽ? እንኳን ደህና መጣ። እንኳን ደህና ቆየሽ። አሜን አሜን። እሺ ሀሳብ ካለክ ልስማና ወደ ሶል። እሺ ሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ። እኔ በእርግጥ ቪዲዮውን አሁን ስትከፍቺ ነው ያየሁት። ባላይም እንኳን እነሱ እንደሚሉት አይነት ሰውም እንደዛም የሚናገር አይነት ሰው አይደለም። ቱ ቢ ሆነስት እዛ ቤት በነበረ ጊዜም እኮ የሚገርምሽ ስብከቶቹ ስለ ክርስቶስ ናቸው በብዛት እና የተባረከ ሰው ነው። እኔ አንድ ጊዜ እዚህ በቅርቡ አምና መጥቶ እዚህ ሰብኮናል። ጌታን የሚፈልግ ሰው ነው። ጌታን ያገኘ ሰው ነው። ጌታ ደግሞ ያገኘው ሰው ነው እና በጣም ሀምብል የሆነ እንደገና በጣም እውቀት ያለው መንፈሳዊ ነገር ያለው ሰው ነው። በጣም የሚገርመኝ ጥላቻ ያው አላቸው እነዚህ ሰዎች በጋሽም በይ ሌሎችም በይ የነሱን ስድብ የነሱን ጥላቻ ጠግበው እግዚአብሔር ደግሞ እነሱ ሲሰድቧቸው ለነሱ ጸጋ እየጨመረ እያበዛቸው እያሰፋቸው የመጡ ሰዎች ናቸውና እኔ ደስ የሚለኝ እግዚአብሔር በስራ ላይ ነው፣ ስራውን እየሰራ ነው። የመጀመሪያና አንደኛው ነገር። ሁለተኛው ላይ ደግሞ የሰውም አይን እየተከፈተ ብዙዎችን እግዚአብሔር እያገኘ ነው፣ ብዙዎችን ጌታ እያገኘ ነው። ያ ነገር ደስ ይለኛል። ባለፈውም ብያለሁ፣ የሚያሳድዱ ሰዎች ከየትኛውም ቤተ እምነት ቢሆኑ እነሱ ከክርስቶስ አይደሉም።
የሚያሳድዱ ሰዎች፣ የስም ሃይማኖተኞች፣ ሌቦች፣ ነፍሰ ገዳዮች ናቸው የሚያሳድዱ ሰዎች ማለት ነው። ገና ክርስቶስን ያላገኙ ሰዎች ናቸው። እና እውነት መቼም ቢሆን አሸናፊ ናት። ክርስቶስ ደግሞ እውነት ነው፣ አሸናፊ ነው። እነሱ ይቀጥላሉ ወደፊትም ክርስቶስ እስኪበራላቸው ድረስ እንደዛ እንደሚቀጥሉ ስም በማጥፋት በማጠልሸት። እውነቴን የክርስቶስ ልብ ያለው ሰው የትኛውን ቤተ እምነት ላይ ቢሆን አያሳድድም፣ አይሳደብም፣ እንትን አይልም። ሜርሲ አፕሪሼት አደርጋለሁ። በጣም ጀግና ሴት ነሽ፣ ጎበዝ ነሽ። በጣም ብዙ ጊዜ አይቻለሁ እንደዚህ ላይቭም ያውጋባለሁ ታውቂያለሽ። እና በርቺ፣ እንጸልይልሻለን። አንቺ ጀግና ሴት ነሽ። ሶልዬ አልማዝ እንደገና ከላይ ያለች ተባረኩልኝ። ያን ያለኝ ሀሳብ በጋሽ ቪዲዮውን ባላይ ራሱ እንደዛ እነሱ እንደሚያስቡት አይነት ሰው አይደለም፣ ወደፊትም መሆን ሰው አይደለም። አያውቁትም እና የሚያሳድዱት ኦንሊ እውነት ተገልጦለት ስለወጣ ነው። ደግሞ ምንም በቃ ከዛ ቤት እኮ ሰዎችን እግዚአብሔር እያገኛቸው ሲወጡ እነሱ ጋር ሲሆኑ ትክክል ናቸው፣ ግን ጌታ ሲያገኛቸው ክርስቶስ ሲሆኑ ሮንግ ናቸው። በቃ ተባኗል። ወደ ጌታ ኑ ነው የሚለው። ባለፈውም የሆነ ልጅ መጥቷል፣ ሰምተሽ ይሆናል። በጣም ነው ደስ ያለኝ፣ እውነት በጣም በጣም ደስ ያለኝ። ጌታ ስራውን እየሰራ ነው። ተባረኩልኝ። አሜን። ተባረክ። አድነው። ጌታ ይባርክክ። ሶልዬ የሚመችህ ከሆነ ሰላም ብያለሁ። ሜርሲሻ እንዴት ናሽ? እንዴት ነሽ? አድናው ማኪን አልማዝ ታች ያላችሁ ቅዱሳን እንዲሁም ኦርቶዶክሳውያንም ካላችሁ እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እና ቆንጆ የወንጌል አርበኝት ሜርሲሻ እግዚአብሔር አምላክ ይባርክሽ። ይህን ቶፒክ በቃ ይዘሽ እንደምትወጪው አውቀዋለሁ። መቼ ነው እያልኩ እየጠበቅኩ ነበር። በጣም አንድ ቀን እወጣለሁ እያልኩ ነበር፣ ግን በእናንተ በጣም ጥሩ ሆኗል ይዘሽ በመምጣትሽ። ተባረኪ። አሜን። ሶልዬ እና ምንድነው ያው ሐሰት አይሰለቸውም። ዲያብሎስ ከሳሽ ስለሆነ የወንድሞች ከሳሽ ነው ሲጀመር ስሙ ራሱ። እና ከሳሽ ከሱን አላቆመም፣ ግን ሰው የዘራውን ያንኑ ያጭዳል። ይሄ የዓለም ሕግ ነው። ባይዘ ይሄ ፀሐይና ይሄ ሰማይና ምድር እስከሚያልቅ ድረስ መዝራትና ማጨድ አይቋረጥም። በዚህ በምድር ፊት መካከል ሰው የዘራውን ያንኑ ያጭዳል። ጥሩ ነገር ከዘራ ጥሩን ያንኑ ያጭደዋል። እግዚአብሔር በክርስቶስ ኢየሱስ አሁን የከለከለልን ነገር ምንድነው? በክርስቶስ ኢየሱስ ይሄንን ኃጢአታችንን ደምሮ ከዘላለም ሕይወት የሚቆርጥበት እንደሱ አይነት ነገር አይደለም። አክቹዋሊ በኃጢአት ጸንተን እንድንኖር አይደለም ያም ትምህርት አክቹዋሊ እንድንመለስና ከክርስቶስ በሱ ምህረት ስር በሱ የምህረት ጥላ ስር በጸጋው ስር እንድንኖር ነው። ነገር ግን ደግሞ ሰዎች ክፉ ነገር ዘርተው መልካም ነገር ለማጨድ ደግሞ አይጠብቁም። ይሄ ምንም የታወቀ ነገር ነው። ኦኬ በቆሎ ዘርተ ባቄላ ያፍራልኝ ማለት ኢምፖሲብል እና ያንን ነው ሪማይንድ ያደረጋቸው። ያን ደግሞ በያዕቆብ ህይወት ሆኗል። ኦኬ የያዕቆብን ህይወት የሌሎች ብዙ ሰዎችን ህይወት አንስቶ ነው ያስተማረው። ኦኬ አሁን ቆርጦ ቀጥል ከዚህና ከዛ አገናኝቶ ልክ አሁን ሰሞኑ የተከሰተው ነገር ጋር ማገናኘት አይቻልም። ኦኬ አይቻልም። እና ክፉ እየዘራ መልካም አጭዳለሁ ብለህ ከጠበቅ እየተሸወርክ ነው ብራዘር። ኦኬ ወንጌላውያንን እና በኦርቶዶክስ ውስጥ የነበሩ ወንድሞች እህቶችን እኛንም ጨምሮ ማሳደዳችሁም ይሄ ዓለም ያወቀው ነው። ከጥንት የጀመረ ነው፣ ዛሬ አይደለም። አባታችሁ ዘርዓ ያዕቆብ እነ እስጢፋኖስን አባ እስጢፋኖስን እና ደቀ መዝሙሮቻቸውን በጋማ ከብት ከአንገት በታች ቀብሮ በላያቸው ላይ ነድቷል። ብዙዎችን አርዷል፣ ብዙዎችን ገሏል። ኦኬ ብዙ እናንተም ከመንግስት ጋር አንድ ላይ ሆናችሁ በነገሳችሁበት ዘመን ይሄን አድርጋችኋል። ብዙዎችን አሳዳችኋል፣ ብዙዎችን ገላችኋል። አስታውሳለሁ አንድ ወንድም ከጎንደር ዩኒቨርሲቲ የሚማር የነበረ ፌሎ ላይ የሚያገለግል ልጅ ስንት ጊዜ ነው የፌሎውን ቤተክርስቲያን ያቃጠሉት ኦርቶዶክሶች? ስንት ጊዜ? ብዙ ጊዜ ነው የተቃጠለባቸው። በየቦታው ብዙ ነገር ሆኗል። እኔ እንኳን እናት አባቶች እንኳን ለምን አልነግራችሁ? የኔ እናት አባቶች እንኳን አክቹዋሊ እኔ ራሴን ማላውቅበት ታይም ነው። እኔ ማለት ይሄ በጣም ጩጭ የሆነን አይነት ነገር ነው። እኔ አላስታውሰውም። እነሱ ሲናገሩ ግን ራሳቸው እኔ ኦርቶዶክስ ሆኜ ራሴ አባቶቼ ሲነግሩኝ
አንድ የኦርቶዶክስ ቤተክርስቲያን አጠገብ ለጴንጤዎች ቦታ ተሰጠ፣ ለቤተክርስቲያን ለቸርች ሶማሌ ክልል ውስጥ። ሰጪው ሶማሌ ነው እንግዲህ ጎን ለጎን ይሁኑ ብሎ ሰጠ ማለት ነው። እና ያንን ቦታ ያው መቃብር ቦታ የለንም ምናምን ብለው ጠይቀው ነው የተሰጣቸውና እንዴት ወደኛ አካባቢ መጡ እንዴት ተሰጣቸው ብለው እንዴት እንዳሳደዷቸው በአካፋና በዶማ ይዘው እንዴት እንዳሳደዷቸው ሲነግሩኝ ነበር እንደ ጀግንነት። እኔም ያኔ ኦርቶዶክስ እያለሁ እንኳን አደረጋችሁ እንደዛ ጀግኖች ምናምን ነበር ምለው። ያው በሃይማኖት ጨለምተኝነት ባጋንንት ስርዓት ውስጥ ስለነበር ነው ማለት ነው። ይሄ እኮ የታወቀ ነገር እኮ ነው። የእናንተ ማሳደድ የእናንተ መግደል የታወቀ ነው። ደግሞ በእናንተ እናንተ እኮ ራሳችሁን ክርስቲያን ያላችሁ የዲያብሎስ ባሪያዎች ናችሁ ብዬ ነው የማስበው። እኔ ያው አንዳንዶች ያመኑ ሰዎች ይኖራሉ ብዬ አምናለሁ። አሉ አንዳንድ ሁላችሁም እያልኩ አይደለም። ነገር ግን ማጆሪቲው እንደዛ ናችሁ። በሃይማኖት እስራት ውስጥ ያላችሁ ኦኬ፣ በሃይማኖት በኩል ዲያብሎስ ገዝቶ የያዛችሁ ሰዎች ተሰብስባችሁ ራሳችሁን ክርስቲያን ያላችሁ ዲሲቪ የምታረጉ የምታስመስሉ ነፍስ መግደልና ልክ ጌታችን ኢየሱስ ክርስቶስን እነዛ ሃይማኖተኞች እግዚአብሔርን እንደሚያገለግሉ የሚቆጥሩ ሃይማኖተኞች የነበሩ ሰዎች ኢየሱስን ለመግደል ሲፈልጉ ምንድን ነው ያላቸው ጌታ? በዮሐንስ ወንጌል ምዕራፍ 8 ላይ እናንተ የአባታችሁን ፈቃድ የዲያብሎስን ፈቃድ ታደርጋላችሁ፣ እሱ ከመጀመሪያም ነፍሰ ገዳይ ነው፣ ውሸት ስለኔ ትናገራላችሁ፣ እሱ መጀመሪያውን ውሸታም የውሸት አባት ነው ብሎ ተናግሯል። ኦኬ። ስለዚህ የአባታችሁን ፈቃድ ስታደርጉ የኖራችሁ ሰዎች የአባታችሁን ፈቃድ ከዘራችሁ በኋላ ኦኬ ተመልሳችሁ መልካም ነገር ለማጨድ መፈለግ ሮንግ ነው። እናንተም ቢደላችሁ ቢመቻችሁ ማን ነበር እንደውም አንዱ ያለው የእንትን የቄራ ልጅ ተነስ ፈለገ ዲያብሎስ ወይ ፈለገ መሐመድ በሉት ዘ ሶ ኮልድ ምንድነው ፈለገ አትናቴዎስ እርምጃ መውሰድ ያለብን ብለህ እኮ መንጋ ስትጠራኝ ነበር። ግን አሁን በቅርብ ያ ብቻ አይደለም እና አቡነ አብርሃም እና አቡነ ጴጥሮስ ምን ስትሉ ነው የምትሉት? እንጨራረሳለን እንተላለቃለን ተነስሆ ምናምን ስትሉ አይደል የምትሉት? ልክ እናንተ ወንጌል የምታውቁ ይመስልና ለሚቃወሟችሁና ከእናንተ ኦፖዚት ሳይድ ለቆሙ ሰዎች የምትራሩ ሲመስል ስታስመስሉ እና ብዙ ነገር ማንሳት እንችላለን። ራሳችሁ በዲያብሎስ እስራት ውስጥ ሆናችሁ ነፍሰ ገዳይነት በውስጣችሁ ተሸክማችሁ ኦኬ ብዙዎችን ያሳደዳችሁ የወንድማችን የትዝታውን እንደማላፈሰሳችሁ ነው። የዚህ ቅድስተ ማርያም 4 ኪሎ ይሄንን የማነው ምስክር ራሱ ትዝታው ምስክርነቱን ሲሰጥ ሰምታችሁታል። አሰግድ ራሱ ሲናገር አንድ ላይ ነበሩ የዛኔ ኦርቶዶክስ ውስጥ ጥያቄያቸውን ሊያቀርቡ ሄደው እንዴት አደርጋችሁ ፈንክታችሁት ደሙን አፈሳችሁት የለም ወይ? የትዝታውን ለምን አልሞተም ነው? የገደላችኋቸው ብዙዎች ናቸው ነገስታቶቻችሁ። እናንተ ዛሬ ቅዱስ ብላችሁ እንደውም የማርያምን ታምር ያጻፈላችሁ የአፄ ዘርዓ ያዕቆብ እመቤት የምትሉት ማለት ማርያምን ነው የምትሉት የኦርቶዶክሷ ማርያም ያንን ሰውዬ ቅዱስ ብላችሁ የምትወስዱት ሰው ንጉሳችሁ ብዙ ክርስቲያኖችን አልገደለም ወይ? ከአውሮፓ ቀድሞ ታድሰውን እዚህ ምድር ላይ እግዚአብሔር ሊያስነሳ የተጠቀመባቸውን ሰዎች አፍናችሁ አልገደላችሁም ወይ? አላሳደዳችሁም ወይ? አላባረራችሁም ወይ? ይህንን እያወቅን ልክ እንደ ክርስቲያን ማስመሰላችሁ ጩኸቴን ቀሙኝ አይነት ነገር ነው እያልን ያለነው። ነገር ግን ምንድነው ካላችሁ ኦኬ የማይገናኝ ነገር አገናኝታችሁ ወንድማችንን አታክ ለማድረግ ነው የሄዳችሁት። ግን ለምሳሌ ስለ ሰሞኑ ነገር ምን ታስባለህ ብትለኝ እኔ ማንም ነፍስ እንዲሞት አልፈልግም። ብራዘር ምን ሆነ ነው? እንደዚህ አይነት ክርስቲያኒቲም የለም ያለም የለም። ነገር ግን ራስ ዘርተ ለምታጭዳት ነገር ግን እኔ ተጠያቂ አይደለሁም። ኦኬ ተጠያቂ አይደለሁም። እግዚአብሔርም ተጠያቂ አይደለም። እግዚአብሔርም ተጠያቂ አይደለም። ስለዚህ ደም ማፍሰስ እናንተ እኩል ከነፍሰ ገዳዮቹ ጋር አሁን ሰሞኑን ነፍስ ከገደሉት እኩል አንድ ላይ ነው ማወግዛችሁ። እናንተም ንስሐ ግቡ እነሱም ንስሐ ይግቡ። ታስል አይ እንዴት ባላንስ ታደርጋለህ እንትን ለመሸፈን ነው ምናምን የሚሉ አሉ። ምንም ይሸፈን ነገር የለም ብራዘር። እስከ ዛሬ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳደደቻቸው የገደለቻቸው አገልጋዮች
ወንድሞችና እህቶች ስለነሱ ንስሐ መግባት አለባት። ማቅ ለብሳ ከአባ እስጢፋኖስ አንስቶ እስከዚህኛው ዕለት ድረስ ያሳደዳችሁት ያስራባችሁት ከደሞዝ እውነትን በመናገር ኢየሱስን በማለታቸው ምክንያት ከደሞዝ ያፈናቀላችሁ ቤተሰቦቻቸውን ለረሃብ አሳልፋችሁ የሰጣችሁ ለመከራ ለችግር አሳልፋችሁ የሰጣችሁ ጨካኞች ሆዳሞች ቄሶችና መርጌቶች ጳጳሳት ጭምር እናንተ ከፓትርያርኩ አንስቶ ንስሐ መግባት አለባችሁ። ከዛኛው እዛ ጫካ ላይ እዛ ወረዳ የሆነ ሰምቲንግ ምንድነው አርሲ ላይ ሰው ከሚገለው ወለጋ ላይ ወር ሰሞየር ከሚገለው ከነሱ ያልተናነሰ ስራ የምትሰሩ ራሳችሁ እንደ ቅዱስና እንደ ጻድቅ አድርጋችሁ የምትወጡ እናንተ ራሳችሁ ንስሐ ግቡ። አብራችሁ ከነሱ ምንም የተለየ ምግባር የላችሁ። ኢየሱስ ክርስቶስን ተቀብላችሁ ወደ እውነተኛ ጌታ ማስመሰል የሌለበት ለእውነት ብቻ የምትታዘዙበት ለእንስሳ ወደምትራሩበት ሌቭል መምጣት አለባችሁ። ለእንስሳ እና ነፍሰ ገዳይነትን ውስጣችሁ ተሸክማችኋል እና ያባብኝን ለማምዬ የሚባል ነገር አለና እንደዛ ታደርጉት። ኦኬ። ስለዚህ ወንድማችን የዛሬ 8 ወር ያስተማረው ነው በጋሻው አለቀ። ያኔ ለምን አልተራ ለምን ያኔ ያልተንጫጫ ነው? ያኔ ለምን አልተራ ለምን ያኔ ያልተንጫጫ ነው? ዛሬ ነው የሰማው ስብከቱን አይደለ? በጣም ስህተት የሱን ስህተት ለመፈለግ ዩቲዩቡን 24 ሰዓት የሚከታተሉ እዚህ ቲክቶክስ ላይ የቲክቶክሶች እዚህ ጎረምሶች እለት ያን ፍለጋ ነው የሚዞሩት ሁሌ ማለት ነው። አጣችሁት አይደለም። ነገር ግን በየት በኩል እንደውስጥ በየት በኩል ሰው ይደናገርልን ይሆን እና በጣም የምታሳዝኑ ጴንጤዎች። እኔ ደግሞ አንዳንድ ጴንጤዎች ነው በጣም ያስቁኝ። እኔ አንዳንድ ጊዜ ገረገባ እነዚህ ሰዎች ግን ደህና ናቸው? ምን ሆናችሁ ነው? ይሄን ያህል ምንድነው የምትስገበገቡት? ቆይ እኔ እኮ ሰርታችሁ አትበሉም ወይ? ለገንዘብ ከሆነ ሰርታችሁ አትበሉም? እንደው ፎሎወር ሰብስቤ የሆነ ከኦርቶዶክስ በኩል የሆነ ነገር ፈሰስልኛል እንትና እንትን ይሉኛል ምናምን ብላችሁ ካልኩሌት ያደረጋችሁት ነገር ከሆነ ባይበላስ ቢቀር እና ለእውነት ማደር ይሆንላችሁ። እውነት ደግሞ ክርስቶስ የሌለው ሰው ጋር እኔ እውነት አልጠብቅም። ነገር ግን ጴንጤ ሆኖ ግን እንዲህ ዲሲቭድ የሚሆኑ እነሱ ያችን ነው ኤግዛክትሊ ቆርጦ የፖስቷትን እሷኑ ነገር ነው ባይዜ ተመሳሳይ ነው የሚያሰማቸው። ኢዮብ ዘሚካኤል የሚያሰማው የዚህ ቪዲዮ ክሊፕ እና አንዳንድ ጴንጤዎች እዚህ የሚያሰሙት ተመሳሳዩ ያንኑ ቪዲዮ ነው። ያችን ልክ ብቻ ነው የሰሙት። ከዛ ከፍ ብለው ሄደው ቪዲዮ ምናምን ዩቲዩብ ላይ ገብቶ ቼክ አድርጎ እንኳን የራሳቸውን ሂስ እንኳን ለመስራት አላወጡም። ሁለተኛ ጊዜውን ያልጠበቀ ምንም የማይገናኝ ቪዲዮ ነው ያመጣችሁት። አይ የዘራሁትን አላጭድም ካልክ ከመጽሐፍ ቅዱስ ጋር ነው የምትጋጨው። የዘራሃትን ብራዘር ዘርህን ኦኬ በተባስታ ነው ለዛው መዘራት። አንድ በጋሻውን ወንጌልን የሰበከው ካሳደድክ ብዙ ከጠላት በኩል ደግሞ አንተን እንደሚያሳድድ ደግሞ ይነሳባል። ይሄ ምንም ጥያቄ የለውም። አንድ መልካም ዘር ጥሩ ዘርን ከዘራህ ያቺ ጥሩ አንድ ስንዴ ዘርታ ብዙ ሆና እንደምትበቅል መልካም ሆና እንደምትበቅል አንዷ ክፋት ሺህ ሆና ትበቅልልሃለች። አንድ ነፍስ ያጠፋሃት ክርስቶስን ሰበከች ብለህ ያሳደድካት ያስራብካት ጭንቅላቷን በመዶሻ ያልካት በመጋጃ ምናምን ብለህ ያሯራጥካት ያስፈራራሃት ያቺ ሺህ ሆና ትበቅልልሃለች። በባጨዳ ወቅት ታዲያ ማለቃቀስ ምንም ትርጉም የለውም። ንስሐ ግባ ብራዘር፣ ንስሐ ግቡ። እንደ ቤተክርስቲያን ኦርቶዶክሶች ንስሐ ግቡ። ጨርሻለሁ። በርሲ ተባረኪ። እሺ ሶልዬ ከኛ ወገን ስትል ነው ቪዲዮ ትዝ ያለኝ እንጂ ሀሳብህን ካልጨረስክ ጨርስ። ኤኒዌይስ ጨርሻለሁ አይደል? እሺ እኔ የምለው ኮፒ ሊንክ እና ታፕታፕ ካላረጋችሁ ምን ትሰራላችሁ? የኛ ወገኖች በተለይ ምን ትሰራላችሁ? ከኛ ሳይድ ያላችሁ ሶል እንዳለው ገብታችሁ የቪዲዮውን ሀሳብ እንኳን ሳትረዱ በጣም ልታራግቡ መዶሻ አማርኛ ላችሁ በተለይ ይሄኛውን ቪዲዮን ገብታችሁ ኮፒ ሊንክ አድርጉ። ለዚህ ልጅ አድርሱለት፣ ይድረስለት። ይሄንን ቪዲዮ ፖስት ያደረገችው አሁን ስትገባ አይቻታለሁ እዚህ ላይቭ ላይ ከስር። ይሄ በጋሻው ደሳለኝ ሲል የነበረው ነገር ግን እንዲያው ሰው መሆን በቂ ነው። ባይዘው አሁን ኦርቶዶክስ ሮዎች ላይ ሰሞኑን የደረሰውን ነገር ለመቃወም ሰው መሆን በቂ ነው። ባይዘው ሰው መሆን እንዴ አፍጋኒስታን ላይ እንኳን የሆነ ነገር ሲደርስና እንትን ሲል ሊደብረን ይገባል። ባይዘው ፍልስጤም ላይ
በሰውነታችን አይደለም የኛ ወገን የሆኑት አይደለም የኛ ወንድሞች የሆኑት ኦርቶዶክሳውያን ሲሞቱ ማለት ነው። አይደለም የሀገሬ ልጆች ሲሞቱ ማለት ነው። እና ምን አይነት ጭፍንነት ውስጥ እየወደቀን እንዳለ አላውቅም። ብቻ ሀይ ሌቭል ኦፍ ኢግኖረንሲ ነው። ይሄ በጋሻው ደሳለኝ ዘኔ ብሎት ቢሆን ኖሮ እንደሱ ወገቡን ቀበቶ ታጥቆ እኔ ምለው ለማለት የፈለገው ቪዲዮውን ብታዩት ለምንድን ነው ከአንድ ሰዓት 12 ደቂቃ ስብከት ላይ 52ኛ ደቂቃው ላይ ተናገረውን ንግግር ቆርጣችሁ አምጥታችሁ ብሎ ለነብይ ዘኔ ቢሆን ወጥቶ በቀበቶ ወገቡን አስሮ ኦኬ ከተኛበትም ተነስቶ ኧረ ሽንቱንም አቋርጦ መጥቶ ጥብቅና ይቆም ነበር። አልተሳካልህም። በነገራችን ላይ አንተ ልጅ ይሄዳል አገኘዋቸው አብሬ ቡና ጠጣው ምናምን ብሎ ፖስት ያደርጋል። አንዳቸውም ፖስት አድርገውት አያውቁም። እሱን አንዳቸውም ግራብ ማድረግ ፈለገ የእነሱን አቴንሽን። ቼክም ሊያረጉት አልቻሉ። ቼክም ባይዘዌ ራሱ እግዚአብሔር ነው መታየትንም መሰማትንም የሚነሳችሁ። በእንደዚህ አይነት የአይምሮ ስልት ካልኩሌሽን በሰው ጥበብ ወይ ፕላትፎርሙ ላይ ለመሰማት ወይ ፕላትፎርሙ ላይ ለመወደድ የምትሰሩት ነገር ራሱ እግዚአብሔር ነው የሚያከሽፍባችሁ። ኖባዲ ኖስ። አሁን ስከፍት እንደውም ሰው ሊያቀቅ ይችላል። ኖባዲ ኖስ ዩ። ተጋግጠሃል፣ ብዙ ወድቀሃል፣ ብዙ ቦታ ደምቷል። ወገን አንዳቸው ፖስት አድርገውት አያውቁ። አንዳቸው ኦኬ። ስንት ሰው ባለበት ነው የሚያወራው? ይሄንን 10 ሰው። ይሄን ነው የምላችሁ። ልክ ወንጌሉ ላይ ኮምፕሮማይዝ ስታደርግ ልብንና ኩላሊትን የሚመረምረው አምላክ እይታንም መሰማትም የሚነሳ ከራሱ ነው። ኦኬ፣ ገብታችሁ ኮፒ ሊንክ ሼር አድርጉ፣ ላኩለት። ቆርጠ ላክለት ብሏል ሞጣ ቀራኒው። ቆርጠ ላክለት። ስለዚህስ ይኸው አያይዣለሁ ከ8 ወር በፊት ፖስት መደረጉን። ኦኬ፣ ጥብቅናው ለዘኔ ብቻ ነው ወይ ብያለሁ። ይሄ ከአካሉ የተቆረጠ ነው እንዴ? ይሄኛው ወንድሜ እንግዲህ ልጅ ነው እንዴ ተቆርጦ የሚጣል? ይሄም አካል ነው። ሲዋሽበት ለዚህኛውም ይቆማል። ተግባባን? ይሄም የተወደደ የክርስቶስ አካል ነው። ኦኬ፣ ወደ ቪዲዮዎቹ እንመለሳ። እንዳልኳችሁ ነው። ከያዕቆብ ነው የጀመረው። ከዛ ወደ ኤልዛቤል ሄደ። ከዛ በመጽሐፈ መሳፍንት ላይ ያሉ የተለያዩ ነገስታቶችን አነሳ። የመዝራትና የማጨድ ህግን ተናገረ። እንስማ እስኪ። ያምን የነበረውን ያዕቆብን ከሱ የሚበልጥ አታላይ ገጠመው። ምንድን ነው የሆነው? ታውቃላችሁ፣ ወደ ሶሪያ ተሰዶ በአጎቱ በላባ ቤት ይኖር እንደነበረ ለ2 አስርት ዓመታት ከ20 ዓመት በላይ ያዕቆብ በስደት ኖሯል። በስደት ሀገር
ይህን ያህል ዘመን እንዲኖር ካደረጉት በርካታ ምክንያቶች መካከል አንዱ ይህ አሁን ተታለልኩበት ያለው ነገር ነው። እሱ ምንድን ነው? ከአጎቱ ከላባ ልጆች መካከል ታናሽቱን ራሄል የተባለችውን ቆንጅዬ ልጅ ወደድኩ አለ ያዕቆብ። አባቷን ጠየቀው፣ አጋባኝ አለ። ያን ጊዜ አባቷ ያዕቆብን ልባምነት፣ አደራረጉን፣ ለስራ ያለውን ትጋት ያውቃልና እንግዲያውስ ራሄልን ከወደደማ ቶሎ ጥሎኝ አይሄድም፣ ስለዚህ እሷን መያዣ አድርጌ ጉልበቱን ልበዝብዘው ላሰራው ብሎ አሰበ። ከዛም እሷን ከፈለካት 7 ዓመት በባርነት አገልግለኝ አለ። ስለ ራሄል የወደደ ያደርጋል፣ ያዕቆብ አደርገዋለሁ አለ። ይህ ፍቅር ነው፣ ስሌት አይደለም። እዚህ ጋር በያዕቆብ ልብ ውስጥ ያለው ፍቅር ብቻ ነው። ፍቅር ደግሞ ስሌት አያውቅም። ስሌት የምላችሁ ጥቅማ ጥቅሞችን ከነ ሙሉ ክብራቸው የራስ ማድረግ ነው። እሺ፣ ምናልባት ጊዜ እንዳይፈጅ እንደው የምትችሉ ከሆነ ገብታችሁ ስሙት። በጋሻው ደሳለኝ ብላችሁ ዩቲዩብ ቻናሉ ላይ ከ8 ወር በፊት አንተስ ምን አድርገሃል የሚል ነው ርዕሱ። 1 ሰዓት ከ12 ደቂቃ። ኦኬ። ስለዚህ ለሰሞኑ ፖለቲካ የ8 ወር ቪዲዮ ፈልገው የ8 ወር ቪዲዮ ጭራሽ ሀሳቡ የማይገናኝ ስለ መዝራትና ስለ ማጨድ ህግ ይሄንን ባስተማረው ከማይገናኝ ጋር አገናኝተው ታቦት ሰርቆ ወጣ፣ ሴት ደፍሮ ወጣ ልትል ነው። መጨረሻችሁ ይሄ ነው። መጨረሻችሁ ይሄ ነው። አሜን ሊያየ መጨረሻችሁ ይሄ ነው። ስለዚህ አልተሳካም። ሌላ ድርሰት ሞክሩ፣ ሌላ ድራማ ሞክሩ። እናንተ እኮ ቢሳሳት እኛ እናወግዛለን፣ ቢሳሳት እኛ እንቆጣለን፣ ቢሳሳት እኛ ሆይ ብለን እንነሳበታለን። እናንተ እኮ ሆይ ብላችሁ የምትነሱት ወንጌል የገባቸው አገልጋዮቻችሁ ላይ ነው። የምታወግዟቸው እኮ ኢየሱስ ኢየሱስ የሚሉ አገልጋዮችን ነው። የሳቱትንማ አቅፍ ድግፍ መተተኛ ደብተራ ጠንቋዩ በክህነት ሌቭል አይደል እንዴ ታቅፎ ተደግፎ ያለው? ቢሳሳት በጋዣው ግጥም አድርጌ ነበር። ልክ አይደለም የምለው አልተሳሳተም፣ አላጠፋም። እኛ የወንጌል አማኞች እንደዚህ የማውገዝ ችግር እንደሌለብን ታውቃላችሁ እንዴ? እንደ ወንጌል አማኞች እኮ ነው ካውንስሉ የሀዘን መግለጫ ያወጣው። ያ ካውንስል እኮ በጋሻውን ያጠቃልላል፣ በጋሻውን ይመለከታል። ሂ ቢሎንግስ ቱ ዘ ካውንስል። በካውንስሉ ስር ያለች አንድ ቤተክርስቲያን ናት፣ አሮማ ቤተክርስቲያን። ኦኬ የስ ኦፍ ኮርስ እሱም ቢያጠፋ ወጥቶ ይቅርታ ይጠይቃል። እኛ እንደዚህ አይነት ችግር ከኛ እኮ ነው የተማራችሁት። ፊት ለፊት ማጋለጥ አገልጋዮች እንዴ! ማውገዝ እኮ እኛ ቤት ነው ያለው። ስታችኋል። ቅጣት በቤተ ክርስቲያን ሽማግሌዎች ተመክሮ ለተወሰነ ያህል ከቤተ ክርስቲያን እንዲርቅ ተደርጎ የጥሞና ጊዜ ተሰጥቶት እንዴ! እናንተ ቤት እኮ የጥሞና ጊዜ አይደለም፣ ቀጥታ ወደ ቅጣት እኮ የሚገባው ኢየሱስ ያለ አገልጋይ ነው። በመድረኩ ላይ ኦኬ፣ በአውደ ምህረቱ ላይ ኢየሱስ ብቻ ብሎ የሰበከ ሰባኪ መምህር፣ ኢየሱስ ብቻ ብሎ የዘመረ ዘማሪ
እናንተ እኮ ማውገዝን የምታውቁት ኢየሱስ ሲባል ነው። እናንተ ፈሪሳውያን፣ እናንተ ሰዶቃውያን የኢየሱስ ስም ሲጠራ ነው እኮ እናንተ የምታወግዙት። እንዴ ምን ነው የገደሉት ላይ እጃችሁ አልበረታም? ምን ነው የገደሉት ላይ አንደበታችሁ አልበረታም? ምን ነው የነዛ ወገን መገደል ደስ ይለናል እኛ እንደ ክርስቲያን? በጭራሽ ደስ አይለንም። ማኪ የኔትወርክሽ ነው? አይ ቲንክ ኔትወርክሽ ይሆናል። እንደ ክርስቲያን ደስ አይለንም። በጣም አብነናል። ሀዘናችንንም ደግሞ እንደ ካውንስል በመግለጫ ገልጠናል። ከዛ በተረፈ ልትሰሯት የፈለጋችኋት ካልኩሌሽን ለዛሬ አልተሳካም። በሌላ ይሞክሩ፣ በሌላ ሞክሩ። ሆስዬ እንኳን ደህና መጣሽ። ሀሳብ ካለሽ ልስማሽ። ሰላም በይ የኔ ታናሽ እህት። መርሲ እውነት በኢየሱስ ስም ሁላችሁም የጌታ ጸጋና ሰላም ይሁንላችሁ፣ ይብዛላችሁ። ሌላ ምንም ምለው ነገር የለም። እኔ በጋሻው ያለውን ቪዲዮም አልሰማውም፣ የተናገረውን ነገር ማለት ነው። ግን ይሄን እውነት በማውጣትሽ በጣም ደስ ብሎኛል። እውነት ሁል ጊዜ ታስገርመኛለሽ በአዲስ ነገር ማለት ነው። የባለፈው ነገርም እንዳለ ሆኖ ጸጋ ይብዛልሽ የኔ ውድ፣ እውነት ጸጋ ይብዛልሽ። ለወንድምሽ እንደዚህ ስለቆምሽ እኔ ራሱ ገረመኛውን ስገባ ማለት ነውና ተባረኪልኝ። በጣም ነው የምወድሽ ማከብርሽ። እውነት ጸጋ ይብዛልሽ። አሜን። የኔ ቆንጆ ሆስዬ ተባረኪ የኔ እናት። እኔም ውድድ እንደማረግሽ ታውቂያለሽ። ያ ጌታ በረዳን መጠን የሚዋሹ ውሸቶችን በእኛ በእግዚአብሔር ሕዝብ ላይ ኦኬ አስችሎን ዝም አንል፣ አስችሎን ዝም አንል። ለምሳሌ አሁን ለምሳሌ ላሳያችሁ። ሆስዬ ታያለሽ አንቺም። ለምሳሌ ያያ የሰራው ቪዲዮ አለ አይደለ? ቆይ ያያ ዘልደታ ብዬ ጽፌ ምን ያህል ከአሁኑ ጋር ወስደው እንደሰፉት ማለት ነው። ስሙ ራሱ ስጽፈው አይመጣም። ከአሁኑ ጋር ወስደው ሰፉት። በቃ አቤት ድራማ፣ አቤት ድራማ እኮ የማይሰለቻቸው። ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ። ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆንን እንዴ? አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ህመማችን ጥልቅ እንደሆነ አልገባህም? ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ። በነዛ ምንም በማያውቁ ጨቅላ ህፃናት ሞት ላይ አንተ ሂሳብ ሰራህ።
ስላንተ የምንፍቅና ሲዲ፣ ስላንተ የክህደት ትምህርት፣ ስላንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር የዚህን ክፍታፍ ሰውዬ ንግግር ጨርሶ መስማትም አያስፈልግም። ያው በጋሻው ከ8 ወር በፊት ነው ቪዲዮን የሰራው። ይሄ መርጦ የሚያለቅሰው ትላንትና የሰራው ቪዲዮ ማለት ነው። አሁና የመዝራትና የማጨድ ህግን ዲናይ ልታደርግ ነው እንዴ? ዲናይ ልታደርግ ነው? አይቀርም እንዴ? ይሄው በአደባባይ መጽሐፍቱን የአጋንንት ያለው አይደል እንዴ? እግዚአብሔር ያዋረደው ሊቀር ነው ድሮስ። የመዝራትና የማጨድ ህግ ሊቀር ነው ወይ? ተገፍተው ተደብድበው ተፈንክተው ስለ ኢየሱስ የዘመሩት መዝሙር ተቃጥሎ ላይ መልስ ነው። በእሳት ነው የሚመልሰው፣ በፍርድ ነው የሚመልሰው። እንዴት ነው የማይመልሰው እንዴ? ምን ማለት ነው? የገሃነም ደጆች የማይችሏት ሲጀመር እሱ ለማን ነው? እሱ ለማን ነው? ምን ነው ያለኛ አላችሁ እናንተ? ካውንስላችን መግለጫ አላወጣም እንዴ? የሀዘን መግለጫ። ያ የሀዘን መግለጫ እኛን ሁላችንንም አይወክልም እንዴ? ይወክላል። ይሄ የሚያስታውቀው በነገራችን ላይ የኛ መጋቢዎች የኛ አገልጋዮችን ቪዲዮዋቸውን ቁጭ ብላችሁ ሰርቶ ፖስት ካደረገው ኤዲተር በላይ ቁጭ ብላችሁ ትምህርቶቻቸውን እንደምትሰሙ ነው። እንከን ለማውጣት ስትሉ ቁጭ ብላችሁ ትምህርቶቹን ትሰማላችሁ። ኦኬ። እንደዚህ በጽድቅ የሚመልስ አምላክ እያለ እነሱን በህግ መጠየቅ ምን ያስፈልጋል ወገኖች? በጽድቅ የሚመልስ አምላክ እኮ ነው ያለን። እምንከስለት ጌታ የለንም። እኛ እኮ ራሱ ይመልሳል፣ ራሱ ይመልሳል። በእሳት በጽድቅ በበቀል ራሱ ይመልሳል። ቻለው። የተጎዳ አሁን የተጎዳሁት ሲል ቻለው። ይሄን አርገህ ነበር ብሎ ሲያስታውስ ቻለው። የሆነ ሃይማኖት ምድራችን ላይ ነግሶ እንደ አገዛዝ እንደ ስርዓት መንገሱ ቀርቷል ነው ምልክ። የለም አሁን የሃይማኖት እኩልነት ነው። ከሃይማኖት እኩልነት አልፎ ምድሬን ወንጌል ወርሷታል። እናንተ የምትሰሩት ድራማ ለዛሬ አልተሳካም። የመዝራትና የማጨድ ህግ የማይቀር ህግ ነው። ምንም ያህል ጸድቀናል ብንል፣ ምንም ያህል የመንግስቱ ወራሾች ነን ብንል፣ የመዝራትና የማጨድ ህግ ግን አልቀረም። ዳዊት ልጆቹን ያጣበት ምክንያት የመዝራትና የማጨድ ህግ ነው። ያዕቆብ በዛ ሁሉ መከራ ያለፈበት የመዝራትና የማጨድ ህግ ነው። ኤልዛቤል ውሾች የበሏት ነቢያቶቹን በውሻ አስበልታ ነው ኤልዛቤልን ውሾች ይበሏታል ያለው። መጽሐፋችን በብሉይ ኪዳንም በአዲስ ኪዳንም ኦኬ
ስለ መዝራትና ስለ ማጨድ ህግ ይነግረናል። በቃ በጣም እኮ የሚገርም ነው። እሺ አንዴ የሆነ ቃል ላሳያቸውና የመዝራትና የማጨድ ህግ እንመልከት እስኪ። የእስራኤል ህዝብ በእግዚአብሔር የተወደደ እንደሆነ ታውቃላችሁ። የተወደደ ቢሆንም ግን በዘመናት መካከል እስካሁን በተለይ ወደ ራሷ እስክትመለስ በብዙ ሀገር ተበትነው በአንደኛው የዓለም ጦርነት በሁለተኛው የዓለም ጦርነት ብዙዎች ህፃናት ልጆቻቸው ብዙ እስራኤላውያንን ናዚ ሳይቀር ሲገድል ሲጨፈጭፍ ለምን ካልን የመዝራትና የማጨድ ህግ ጌታ ኢየሱስ ክርስቶስ ለሞት ሲሰጥ ጲላጦስ ምን አለ? ክርስቶስ የተባለውን ኢየሱስ እንዲህ ምን ላርግ አላችሁ? ሁሉም ይሰቀል አሉ። ገዢው ምን ነው ያደረገው? ክፋቱ ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጩኸት አበዙ። ጲላጦስም ሁከት እንጂ አንዳች እንዳይረባ ባየ ጊዜ ውሃ አንስቶ እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተጠንቀቁ ሲል በህዝቡ ፊት እጁን ታጠበ። ህዝቡም ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። ይሄን የተከተላቸው ደም እስከ ዛሬ የነሱ ልጆች መገደል ምክንያት በርባን ይፈታ። ጲላጦስ እንኳን እጁን በታጠበበት ሀቅ እነሱ ህዝቡ ሁሉ መልሰው ደሙ በእኛና በልጆቻችን ላይ ይሁን አሉ። በዚያን ጊዜ በርባንን ፈታላቸው። ኢየሱስን ግን ገርፎ ሊሰቅል አሳልፎ ሰጠ። እቺ ዘር ናት የምትከተላቸው እስካሁን። እቺ ዘር አሁንም ቢሆን በውድ ደሙ ገዝቶ በውድ ደሙ ዋጋ የከፈለለት አንድ አገልጋይ በገፋ ቁጥር ኦፍኮርስ ዋጋህን ትቀበላለህ። እንደ ቤተክርስቲያንም ቢሆን ቤተክርስቲያን ጣራና ግድግዳ አይደለም፣ ሰው ነው ቤተክርስቲያን። የመዝራትና የማጨድ ህግ አንተ ጋር የሚቆመው ማን ስለሆንክ ነው? ማን ስለሆንክ? ማንም አይደለም። ይኸው እስከ ዛሬ የእስራኤል ዋጋ መክፈል ደሙ በእኛና በልጆቻችን ላይ ይሁን። የዘሩትን አጨዱ። የዘሩትን ስለዚህ ሙሉ አውዱን ነው መረዳት ያለባችሁ። ከዛሬ 8 ወር በፊት የሰራውን ቪዲዮ አምጥታችሁ ከዚህ ጋር ልታገናኙ የሞከራችሁ ለዛሬ አልተሳካም። ለዛሬ አልተሳካም። እንደ ቤተክርስቲያን ሐዘን መግለጫችንን ሰጥተናል፣ አዝነናል፣ እግዚአብሔር ያጽናችሁ ብለናል። በካውንስል ደረጃ የካውንስል ሎጎ፣ የካውንስል ማህተም፣ ፊርማ ያለበት መግለጫ ወጥቷል። ያ የሐዘን መግለጫ ሁላችንንም በጋሻውንም ጨምሮ ይመለከታል። ከዛ በተረፈ ከ8 ወር በፊት ያለውን አምጥታችሁ ከዛሬ 3 ቀንና 4 ቀን በፊት ለደረሰው ሐዘን ልታያይዙ አትችሉም። ይሄው ቪዲዮ ማስረጃ አሳይቻለሁ።
ያስተማረበት አውድ ከያዕቆብ ጀምሯል። ከዛስ ወደ ኤልዛቤል ሄዷል። ከዛስ መጽሐፈ መሳፍንት ላይ በተለያየ ዘመን እስራኤልን ከብዙ ጦርነት ወዳሳረፉ ነገስታት አልፎ ምሳሌ ሰጥቷል። ምን ነው ትምህርቱኛ ብቻ ነን አላችሁ? እናንተ እኮ ትምህርት አይደላችሁ። እናንተ ህዝብ ናችሁ። ትምህርት የሚሆነው የእግዚአብሔር ቃል ነው። እኛ ትምህርት ነን አላችሁሳ፣ ትምህርት አይደላችሁ። ለዚህ እኮ ነው ከወንጌሉ ጋር የተላለፋችሁት። ስለምትቆርጡ በመሃል አንድ ቁጥር ምዝዝ አርጋችሁ ኦኬ፣ ምዝዝ አርጋችሁ የምታወጡ የኛ ቤት ጭዶች ተረጋጉ። መርጣችሁ የምታለቅሱ ለአንዱ አገልጋይ ጥብቅና ለአንዱ አገልጋይ ደግሞ ጋዝ የምትሆኑበት እሳቱ ላይ ጋዝ የምትሆኑበት ተረጋጉ። ትዝብት ነው ትርፉ። ተረጋጉ። ብትረጋጉ ይሻላችኋል። ባትደግፉ እንኳን ዝምታ መልስ ነው። ከዛ በተረፈ ደግሞ ወጣቶች ሆናችሁ እስኪ መቼ የተናገረው ነው ምን አይነት ብልግና ነው ብላችሁ እንኳን ስልካችሁን ቼክ እንኳን አላደረጋችሁ። እነሱም እኮ ትኩረት እየሰጧችሁ አይደለም። እነሱ ኦርቶዶክሶቹ ራሱ እኮ ትኩረት እየሰጧችሁ ቦታ እየሰጧችሁ ትኩረት አጣችሁ፣ ቦታ አጣችሁ። ምን ይሻላል? ምን ይሻላል? ቆይ ለዛሬ አልተሳካላችሁም። ሌላ ድራማ ካለ ኦኬ፣ ቪዲዮ አሳይተናል። መቼ ያስተማረው እንደሆነ አሳይተናል። ኦኬ፣ መቼ ያስተማረው እንደሆነ አሳይተናል። ንግግሩ ከምን ጋር የተያያዘ እንደሆነ አሳይተናል። ከ1 ሰዓት 12 ደቂቃ ስብከት ላይ ትምህርት ላይ 52ኛ ደቂቃ ላይ የተናገረውን ወስዶ የዛሬ 8 ወር ያወራውን ከ3 ቀንና ከ4 ቀን ቻልም ሄዳችሁ በጋሻው ደሳለኝ ዩቲዩብ ላይ ከዛሬ 8 ወር በፊት አንተስ ምን አርገህ ነው የሚለውን ርዕስ ስሙት። እዚህ እየመጣችሁ አትንቀልቀሉ። እንወደድ የምትሉ አትንቀልቀሉ። ኦኬ፣ አትንቀልቀሉ። ሴትም ሆንሽ ወንድ እንደው በምን እንታወቅ እያላችሁ እየተጋጋጣችሁ ያላችሁት፣ ማንን ተቃውመን እንታይ እያላችሁ ያላችሁት፣ ማንን ሰድበን እንታይ እያላችሁ ያላችሁት፣ የወንጌል ነገር ግድም አይላችሁ። ኦኬ፣ የወንጌል ነገር ግድም አይላችሁ። የቲክቶክ ድራማ የምትወዱ ለእውነት ያልቆማችሁ እንደነፈሰበት የሆናችሁ እናንተ አቧሮች ተረጋጉ። አቧራ ቢበዛ በውሃ ታጥቦ ይለቃል። ኦኬ፣ ብትረጋጉ መልካም ነው። ብትረጋጉ በጣም መልካም ነው። እንደዚህ የምትዋሹትን ውሸት እያመጣን ነው የምንገልጠው። ይሄ እኮ ነው ከወንጌል ጋር ያራራቃችሁ። አንድ ጥቅስ መዞ መተርጎም ነው ከእግዚአብሔር እውነት ጋር ያካካዳችሁ። አሁንም ጭራሽ
ጭራሽ በእኛ መጋቢዎች ስብከት 1 ደቂቃ እየቆረጣችሁ አውጥታችሁ እሳት መጫር መዝሙር እያመጣችሁ ዘፈን ስታደርጉ አልሳካ አላችሁ። አሁን ደግሞ እንዲህ አይነት ድራማ ጀመራችሁ፣ ድርሰት ቀየራችሁ። ጴንጤነን እንጂ ፋራ አይደለንም። ኦኬ፣ አንገታችንን ብንደፋ አይተን እንዳላየ ብንሆን የዳንበት መዳን፣ የዳንበት እውነት፣ የዳንበት ፍቅር ቻይ አድርጎን ነው፣ ሆደ ሰፊ አድርጎን ነው። ኦኬ ኦኬ እንደዚህ አይነቶች እናንተ እድሜ ልክ እየዋሻችሁ የቲክቶክን ትኩረት ለመሳብ ትሞክራላችሁ እንጂ እውነቱን ደግሞ እያመጣንኛ እናሳያለን። በጋሻው ደስ አለኝ ብላችሁ ፈልጉት። በጋሻው ደስ አለኝ፣ በጋሻው ደስ አለኝ ብላችሁ ፈልጉት፣ ታገኙታላችሁ። 58,000 ሰብስክራይበር ያለው ነው። 58,000 ሰብስክራይበር ያለው ነው። ሄዳችሁ ማግኘት ትችላላችሁ። እስኪ ሽልማታችሁን እንየው፣ የምትሸለሙትን በጥብቅናችሁ የኛ ቤት አራጋቢዎች እስኪ እንያችሁ። ወንድም ልታስበሉ አረባካችሁ ታው እንጂ። እሱ የእንግዴ ልጅ ነው እንዴ ከአካል ተቆርጦ የተጣለው? ምንድነው የምትሉት? አው የዘሩትን ላይ ያጭዱ ነው፣ ያጭዳሉ። ቤተክርስቲያን ማለት እኮ የአማኞቹ ስብስብ ነው እንጂ ኦኬ ሲሚንቶና አሸዋ ያቆመው አይደለም። ኦፍ ኮርስ ይሄው ቲክቶክ ፕላትፎርም እኮ ምስክራችን ነው። ሄር ቃል ራሱን በአደባባይ ሲያረግ ሰው ይሄ የመዝራትና የማጨድ ውጤት ነው። ኦኬ የመዝራትና የማጨድ ውጤት ነው። አልቅሱ። አንድ አይደለም 10 ድንኳን ተክላችሁ አልቅሱ። በውሸት የሚያባብላችሁ የለም። ስለደረሰባችሁ ሀዘን እንደ ካውንስል የሀዘን መግለጫችንን ሰጥተናል። በውሸት ግን አመት ሙሉ አልቅሱ። ሶፍት፣ እዝን፣ ንፍሮ፣ ገንፎ እኛ ያው መጠጣና መጣ እሱ ከእናንተ ድንኳን ውስጥ የምትጫወቱትንም ካርታ ጭምር ይዘን እንመጣለን። አልቅሱ። በውሸት ማልቀስ መብታችሁ ነው። ኦኬ አለቀ። በቃ ዘመኑ አልቋል። ኢየሱስ ሊመጣ ነው። ጊዜው የወንጌል ነው። አንድ ቤተክርስቲያን እንደ ንጉስ የምትነግዝበት ጊዜ አልቋል። ይመማችሁ፣ አልዋጥ ይበላችሁ። ጊዜው የወንጌል ነው። ንግስናው ቀርቷል። የሃይማኖት እኩልነቱ መጥቷል። ከዛም በላይ ወንጌል አውትሻይን አድርጓል። ወንጌል ብዙዎችን ማርኳል። ገበሬ ሁሉ ሳይቀር ኢየሱስ ጌታ ነው እያለ ነው አላችሁ ራሳችሁ በአንደበታችሁ። እግዚአብሔር የመንግስቱን ሙላት እየተጠባበቀ ነው። ልጁን ሊልክ ኦኬ
ልጁን ሊልክ ከተዘጋጀ አባት ደግሞ በዘመን መጨረሻ ነፍስ ሁሉ እንዲድን የእሱ ዓላማ ስለሆነ ነፍስ የሚድንበት ወንጌል ብቻ ነው። ሌላውን ረግጦ ጨለማውን አሸንፎ ብርሃኑ ብቻ ያበራል። ይሄ የተወደደ ወንድሜ መንጋውን በእግዚአብሔር ቃል እያስታጠቀ ነው። ከዚህ በኋላ ለሚዘሩትም ዘር እንዲጠነቀቁ፣ ለሚዘሩት ዘር ማጨድ እንዳለ። ለምሳሌ በመንጋው መካከል ጠቦት ቢኖር፣ ግልገል ቢኖር፣ ገና በእግዚአብሔር ቃል ያላደጉ ቢሆኑ እነዚህ ጠቦትና ግልገሎች መዝራት ላይ ማጨድ እንዳለ እንዲያውቁ እያስተማረ ነው። በግ ቢኖር የበረታ የጠነከረ የቆመ ቢሆን የሆነ የደረሰበት ሐዘን ቢኖር አንተ ምን ሰርተህ ነው ብሎ ራሱን እንዲመለከት መንጋውን እያስተማረ ነው። ወንድሜ በአይምሮ ክሮስ እንኳን አላደረክም፣ ትዝ አላለውም። በእግዚአብሔር መሰዊያ ፊት ቆሞ ቃሉን ሲያስተምር አንተ በአይምሮ አልነበርክም። ያንተ ቤተክርስቲያን በሱ አይምሮ አልነበረችም። ምን ነው እኛንን ትምህርት አላችሁ? ትምህርት የሚቀዳው ከቃሉ ነው። እናንተ ደግሞ የእግዚአብሔር ቃል አይደላችሁ። ኦኬ። ምን ነው የእናንተ አባቶች ፕሮቴስታንት የገማ ነው፣ አፍንጫቸው የሸተተ ነው እያሉ መድረክ ላይ ሲሰድቡን ደደቦች ናቸው፣ መሃይም ናቸው። ኧረ ምኒልክ ሆይ፣ ኧረ ምኒልክ ሆይ እያለ ኑ ኑ ኑ ሲል አለቅን እኮ ናልን፣ ተነሳልን ምኒልክ ሆይ እያሉ ጳጳስ የተባሉ ምን ነው? አሁን እኮ በቃ ሶሻል ሚዲያ ላይ ነን፣ የሚደበቅ ነገር የለም። ምን ነው ረሳችሁት እንዴ? ይሄው ፈለገም አትናቴዎስ አይደል እንዴ? ተነስ የቄራ ልጅ፣ የከረዩ ልጅ፣ የአውቶቢስ ተራ ልጅ ሲል የነበረው ተረሳ እንዴ? ወገን እዛው ተዛዘል፣ ራስህን ቻል። ከኛ ራስ ላይ ወረድ በል። ወረድ የሚለውን ቋንቋ ታውቀዋለህ? ወረድ በል። እንደዚህ የሐሰት አንደበታችሁንና እጃችሁን ልትዘረጉ ማንም ነው የማይፈቅድላችሁ። ማንም አይፈቅድላችሁ። አልቅሱ፣ ሶፍቱን እንችላለን። ድንኳን አይነቀል ብላችኋል። በተነሳው ነገር ሁሉ ድንኳን አይነቀል ብላችኋል። ሐዘን ላይ ሐዘን አትጥራ ይላል ያገሬ ሰው። ሐዘንም አታበርታ ይላል ያገሬ ሰው። ሐዘን ላይ ሐዘን እያጠራችሁ በአንዱ ሐዘን ላይ በጣም ብዙ ቀን ለቅሶ እየተቀመጣችሁ ነው ሐዘን ራሳችሁ ላይ እየደራረባችሁ ያላችሁት። እንግዲህ ቻሉት፣ ምንም ማድረግ አይቻልም። ውጣ ሳይባል እኮ ራሱን የሚገልጥ መንፈስ ነው ያላችሁ እኮ እናንተ። እግዚአብሔር በሰጠው አጋንንትን የመለየት ስጦታ እንኳን የጸጋ ስጦታ ውጣ ሳይባል ራሱን ሪቪል የሚያደርግ እውነት ሲነገር መቋቋም የማይችል መንፈስ እኮ ነው ያላችሁ እናንተ። አትዋሽም። እግዚአብሔር በወደደው ህዝብ ላይ፣ እግዚአብሔር መርጦ ባዳነው ህዝብ ላይ፣ እግዚአብሔር የደሙን ዋጋ በከፈለለት ህዝብ ላይ አትዋሽም። ኦኬ። እናንተ ብቻችሁን አይደላችሁም። ከዚህ ሳይድ ራሱ ያሉት አብረዋችሁ ያስተዛዝኗችሁ። ኦኬ፣ አብረው ያስተዛዝኗችሁ። ወጪውን እንችላለን፣ ወጪውን እንሸፍናለን። ከዛ በተረፈ ግን ኦኬ፣ እንግዲህ በካውንስል ደረጃ የወጣውን ዲናይ አታደርጉም።